በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርኢክዎ ለኃጥእ አብየ ወተለዓለ ከማርዘ ሊባኖስ ወሶበ እገብ ኃጣይክዎ ሐሰስኩ ወይረከብኩ መካኖ። ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምእመናን እንደምን ሰነበታችሁ? ለዚህች ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማረው ቅዱስ ዳዊት የተናገረውን ኃይለ ቃል መሰረት በማድረግ ነው። በመዝሙር 36 ቁጥር 35 ላይ የሚገኝ ኃይለ ቃል ነው። ይህች ዓለም ኃጢአተኞች፣ በደለኞች፣ አመፀኞች፣ መናፍቃን፣ አህዛብ ለጊዜው ከፍ ከፍ የሚሉባት የሚያይሉባት የሚከብሩባት ዓለም ናት። ሌሎቻችን ይህን በምናይበት ጊዜ እንደ ሰው ተስፋ ልንቆርጥ እንችላለን። ይህ ኃይለ ቃል ተስፋችንን የሚያለመልም ነው። ርኢክዎ ለኃጥእ አብየ ወተለዓለ ከማርዘ ሊባኖስ። ኃጢአተኛን፣ በደለኛን፣ አመፀኛን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት። ቅርንጫፉ በስቶ ቁመቱ ረዝሞ ግንዱ ወፍሮ ስሩ ሰዶ አየሁት። ወሶበ እገብ ኃጣይክዎ ስመለስ አጣሁት። ሐሰስኩ ፈለግኩት ወይረከብኩ መካኖ ስፍራውን ቦታውን አላገኘሁም ብሎ ተናግሯል። ዛሬ በዚህ ዓለም ከፍ ከፍ ብለው ገነው የምናያቸው ነገ አናገኛቸውም። እግዚአብሔር ስርና ቅርንጫፍ አይተውላቸውም። ለአብነት አንዳንድ ታሪኮችን አንስተን እንማማራለን። የተጻፈው እንድንማርበት፣ እንድንመከርበት፣ እንድንገሰጽበት ነውና ዘወትር ቅዱሳት መጻሕፍትን እንድናነብ፣ ቃለ እግዚአብሔርን እንድንማር የሚነገረን ለኛው ጥቅም ነው። ከዚህ ከተለየን ሕይወታችን ባዶ ይሆናል። ነፍሳችን ትደርቃለች። በትንሽ ነገር ተስፋ እንቆርጣለን። አንደኛ ሳጥናኤልን እንመልከት። የመላእክት አለቃ
ነበረ። ከሁሉ በላይ ነበረ። በትዕቢት አሽክላ ተያዘ። ለጊዜው እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበረ። የመላእክትን ከተሞች አውኳቸው ነበረ፣ ከፋፍሏቸው ነበረ። ነገር ግን እግዚአብሔር ከማዕረጉ አዋረደው፣ ከስልጣኑ ሻረው፣ ወደ እመቀ እመቃት ወደ እንጦሮጦስ አወረደው። እነ ቅዱስ ሚካኤል መለስ ቢሉ ሳጥናኤልን ሊያገኙት አልቻሉም። እነ ቅዱስ ገብርኤል መለስ ቢሉ ሳጥናኤልን አላገኙትም። ለምን? በሃይማኖት ተዋክተውታልና። ቅዱስ ገብርኤል ንቁም በበህላዌነ እስከንረክቡ ለአምላክነ፣ አምላካችንን እስክናገኘው ድረስ በየህልውናችን ጸንተን እንቁም ብሎ መላእክትን አረጋግቷቸው ነበረ። ዛሬም ለኛ ተረጋጉ ብሎ የሚያረጋጋን ያስፈልገናል። እግዚአብሔር አላሳጣንም። እናታችን ቤተ ክርስቲያን እንደ ቅዱስ ገብርኤል በቃለ እግዚአብሔር እያረጋጋችን ነው። የመላእክት አለቃ ቅዱስ ሚካኤል ከሳጥናኤልና ከሰራዊቱ ጋር ተዋግቶ ቢመለስ ሳጥናኤልን አላገኘውም። አውሰው እገብ ኃጣይክዎ መለስ ብል አጣሁት ተብሎ እንደተነገረ በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ እንዲህ ተጽፏል። አንተ በንጋት የሚወጣ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? ወደ አሕዛብም መልእክትን የላክ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በረጃጅም ተራሮች ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድር ጥልቅም ትወርዳለህ ይላል። ሁለተኛ አባታችንን አዳምን እንመልከተው። እግዚአብሔር ከፍ ከፍ አድርጎት ነበረ። ንጉሥ አድርጎ ፈጥሮታል። ካህን አድርጎ ፈጥሮታል። ነቢይ አድርጎ ፈጥሮታል። የጸጋ አምላክ አድርጎ ፈጥሮታል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። በገነት አኑሮት ነበረ። ከምድር በላይ ከሰማይ በታች ያለውን ግዛ ንዳ ብሎት ነበረ። ነገር ግን ከማዕረጉ የተዋረደ ሰይጣን አዳምን እንዲዋረድ አደረገው። ከስልጣኑ እንዲሻር የተሻረ ሰይጣን ከስልጣኑ እንዲሻር አደረገው። አዳም ወደቀ። ተመልከቱ፣
ርክቦ ለኃጥ አብ ወተለዓለ ከማርዘል እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበር፣ ግን ወረደ። ከስፍራው ከገነት ተፈልጎ ጠፋ። ከአዳም የምንማረው ንስሐ መግባትን ነው። በመቅድመ ወንጌል ላይ አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል። በኃጢአቱ ምክንያት በመጣበት ብድራት ከማልቀስ በቀር አዳም ሌላ ህሊና ሌላ ሐሳብ አልነበረውም ይላል። ይህ ነው እግዚአብሔርን ከልጅ ልጅህ ተወልጄ አድናለሁ የሚለውን ተስፋ እንዲሰጠው ያደረገው። እኛም ዛሬ በኃጢአት ስንወድቅ፣ በበደል ስንወድቅ፣ በክፋት ስንወድቅ፣ በዘረኝነት ስንወድቅ፣ በትዕቢት ስንወድቅ እንደ አዳም ንስሐ የምንገባበት የምናነባበት ልቡና ያስፈልገናል። ሶስተኛ ፈርዖንን እንመልከት። እስራኤል ዘስጋን ተሰደው ቢመጡ እንደ ገል ቀጥቅጦ እንደ ሰም አቅልጦ እንደገዛቸው ደም እንባ እንዳስለቀሳቸው ታውቃላችሁ። በስልጣን ከፍ ከፍ ብሎ ነበረ። በሀብት ከፍ ከፍ ብሎ ነበረ። ከሱ በላይ ማንም እንደሌለ ቆጠረ። ስልጣን ያላበላሸው የለም። ሀብት ያላበላሸው የለም። ሰዎች ስልጣን ሲጨብጡ ሀብት ሲያፈሩ ሰው ጤፉ ይሆናሉ። ሁሉን ይንቃሉ፣ ሁሉን ይረግጣሉ፣ ሁሉን ያዋርዳሉ። ምን ያህል እስራኤል ዘስጋን ፈርዖን እንዳሰቃየ ታውቃላችሁ። ለጊዜው እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበረ። ፍጻሜው ምን ሆነ? እድል ፈንታው፣ ጽዋ ተርታው፣ መጨረሻው ምን ሆነ? በኤርትራ ባህር ሰጥሞ መቅረት ነው የሆነው። እንዳልነበረ ነው የሆነው። ከሚመካበት ሰራዊት ጋራ ነው በኤርትራ ባህር ሰጥሞ የቀረው። እነ ሙሴ እስራኤል ዘስጋ ቀይ ባህርን በደረቅ ተሻግረው መለስ ቢሉ ፈርዖንን አጡት። እስከነ ሰራዊቱ ፈለጉት፣ አላገኙትም። ይሄንን ልናስተውል ያስፈልጋል። አራተኛ ጎልያድን ታውቁታላችሁ። ገኖ ነበረ፣ ከፍ ከፍ ብሎ ነበረ። ማን ይችለዋል ተብሎለት ነበረ። የእስራኤል አርበኞች ፈርተውት ተንቀጥቅጠውለት ነበረ። ምርጫ ቀረበላቸው። አንድ ሰው ከመካከላችሁ ምረጡና እኔ ባሸንፈው እናንተ ባሮች ሆናችሁ ትገዙልኛላችሁ አላቸው። ይሄ ለእስራኤል ዘስጋ እጅግ የሚያውክ ነው። ምክንያቱም እነርሱ የእግዚአብሔር ባሮች ናቸውና። በእግዚአብሔር ምትክ እኔ ባሪያ አድርጌ እገዛችኋለሁ። ያ ሰው እኔን ቢያሸንፈኝ እኔም የተቀረነውም ባሮች ሆነን እንገዛላችኋለን አላቸው። በክንዱ ተመክቶ፣ በሰይፉ ተመክቶ፣ በጉልበቱ ተመክቶ በአንድ በኩል እውነቱን ነው። ሰውኛውን በጦር ተወግቶ አይወድቅም፣ በሰይፍ ተመቶ አይወድቅም፣ በፈረስ በሰረገላ ተገፍትሮ አይወድቅም። ዛሬም በዚህ ዓለም ላይ
እነሱ አይሸነፉም፣ አይወድቁም የሚባልላቸው ብዙዎች ናቸው። ልክ እንደዛ ማለት ነው። ልክ እንደዛ ዳዊት ብላቴናው ለወታደርነት እንኳን አልተመረጠም። ልጅ ነው ተብሎ ተንቋል። ወደ ጦር ሜዳ የመጣው ለወንድሞቹ ስንቅ ይዞ ነው። ወንድሞቹ ተቆጥተውት ነበር። ለምን መጣህ ብለው፣ ወሬ ፍለጋ ነው እንጂ የመጣው ልጅ የሚመጣበት ስፍራ ነው ይሄ ብለውት ነበረ። ነገር ግን ወገኖቹ ሲሰደቡ፣ ሲናቁ፣ ሲዋረዱ ነደደው፣ ከፋው። ሰውነት እንዲህ ነው። አንዳንድ ሰው እርሱ ራሱ ካልተነካ በቀር አይሰማውም፣ አይከፋውም። ሰውነት ያላቸው ግን ለወገኖቻቸው ይቆረቆራሉ፣ ያስባሉ። ታዲያ ምን አለ? እኔ ገጥመዋለሁ አለ። ሰውኛውን ሲያስቡት ያስቃል። ትንሹ ብላቴና ዳዊት ግዙፉን ጎልያድን እንዴት አድርጎ ይችላል ተብሎ የእስራኤል አርበኞች የፈሩትን የተንቀጠቀጡለትን ልባቸው እኮ ተሸብሯል፣ ፈርቷል፣ ተጨናንቀዋል። ለማንኛውም ብለው የብረት ልብስ፣ የጦር ልብስ፣ የጦር ቆብ አደረጉለት። ልጅ ነውና ከበደው፣ መራመድ አቃተው፣ አውልቆ ጣለው። ሰይፉንም ክንዱ አይሸከመው። ተመልከቱ፣ በዚህ ውስጥ የእግዚአብሔር ጥበብ አለ። በአጭር ቃል በአንዲት ጠጠር በወንጭፍ ወርውሮ ግንባሩን መትቶ ጣለው። እንዴት? ብላቴናው ዳዊት አንድ ነገር ተናግሯል። አንተ ባለህ ነገር ተመክተሃል፣ እኔ የምመካው በእግዚአብሔር ነው፣ በእግዚአብሔር ስም እመጣብሃለሁ አለና በጠጠር ግንባሩን ብሎ ጣለው። ወድቆ ቀረ። እንዴት ይመኑ እስራኤል ዘሥጋ? ይሄ በጦር ተወግቶ የማይወድቅ ሰውዬ በጠጠር? አረ ውሸት ነው። በሰይፍ ተመቶ የማይወድቅ ሰው በጠጠር? ይሄ ውሸት ነው አሉ። ዳዊት ግን ያውቅ ነበረ፣ እግዚአብሔር ከእርሱ ጋር ነበርና ተራምዶ ሄዶ የጎልያድን ሰይፍ መዞ አንገቱን ቆርጦ አሳያቸው። ይሄ ነው እንግዲህ ርክቦ ለኃጥ አቤ ወተለአለ ከማርዘ ሊባኖስ። ኃጢአተኛን፣ በደለኛን፣ አመፀኛን፣ ነፍሰ ገዳይን፣ ግፈኛን ሰው እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት። ስመለስ አጣሁት። ለምን? ትንሹ ዳዊት በጠጠር ጥሎታልና። አምስተኛ ናቡከደነጾር ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶ ነበረ። ገዝፎ ነበር። ከፍ ከፍ ብሎ ነበረ። ምስሉን አቁሞ ስገዱልኝ ብሎ ነበረ። ወደ ጣዖትነት ተለውጦ ነበረ። እስራኤልን ማርኮ ነበረ። ሁሉ ለምስሉ ሲሰግዱለት 3 ደቂቅ ብቻ ጸንተው ተገኙ። ዳንኤል ብቻ ጸንቶ ተገኘ። እነዚያም ወደ እሳት ቢጣሉ ወጡ፣ ያም ወደ አንበሳ ጉድጓድ ቢጣል ወጣ። ይሄ እንደ ሊባኖስ ዝግባ ከፍ ከፍ ያለ ናቡከደነጾር መጨረሻው ምን ሆነ? ወደ አውሬነት ተለወጠ፣ ወደ እንስሳነት ተለወጠ፣ መልኩ ተለወጠ። የገዛ ቤተ መንግስቱ ውሾች እየጮሁ አባረሩት። በረሃ ወድቆ ለ7 ዓመት እንደ እንስሳ ሳር ሲግጥ ጤዛ ሲልስ ኖረ። ይሄ ነው እንግዲህ። ስመለስ አጣሁት። ማንን? ናቡከደነጾርን በቤተ መንግስቱ። አያችሁ፣
እግዚአብሔር እንዲህ ያደርጋል። ስለሆነ እናንተ ኦርቶዶክሳውያን በምንም ተስፋ ልንቆርጥ አይገባንም። ስድስተኛ ንጉሡ ዖዝያን ባጭሩ ነው ምነግራችሁ። ኩሩ ነበር፣ ትዕቢተኛ ነበር፣ ከማንም በላይ ነኝ ይል ነበር። በዘመኑ የነበረው ሊቀ ካህናቱ አዛርያስ ስለ ክብረ ክህነት የከበረ ልብስ ይለብስ ነበር። ለዝና አይደለም፣ ለጉራ አይደለም፣ ስለ ክብረ ክህነት ነው። እኛ ብናደርገው ይመስላል፣ ልቦናችን ያውቀዋል። በሰው ፊት ደምቀን አጊጠን ለመታየት ይሆናል። ሊቀ ካህናቱ አዛርያስ ግን ስለ ክብረ ክህነት ነው። ንጉሡ እንዴት ከኔ በላይ የከበረ ልብስ ትለብሳለህ አለው። ሊቀ ካህናቱ አዛርያስ አድርባይ ያልነበረ ቢሆን ኖሮ ንጉሥ ሆይ ይቅርታ ያድርጉልኝ ተሳስቼ ነው ይል ነበር። አላለም። ካህናቲከ ይለብሱ ጽድቀ፣ ካህናትህ አገልጋዮች ጽድቅን ይለብሳሉ ተብሎ ተጽፏል ብሎ መለሰለት። ሁለተኛም በንጉሡ ቀኝ ተቀመጠ። ንጉሡ ዖዝያን የተደፈረ መሰለው። ሁሉ ከኔ እግር በታች ነው መቀመጥ ያለበት እንጂ እንዴት በጎኔ ከኔ እኩል ትቀመጣለህ አለው። እንደውም ለካህን የሚገባው ከንጉሡ በላይ መቀመጥ ነው። የእግዚአብሔር ካህን ነዋ። ንጉሡንም እኮ የሚቀባው ካህኑ እኮ ነው። የሚያከብረው እኮ ካህኑ ነው። ካህን መናኛ መልበሱን እንዳታዩ፣ በምድር ያሰረው በሰማይ የተፈታ ይሆናል። ይልቁንም በአዲስ ኪዳን ወገኖቼ፣ ይልቁንም በአዲስ ኪዳን። ታዲያ ሊቀ ካህናቱ አዛርያስ ምን አለ? አይ ንጉሥ ሆይ ተሳስቼ ነው፣ ፈርዶብኝ ነው፣ ቀንጥሎኝ ነው፣ ቦታዬ ታች ነው ብሎ ይሆን አላለም። ካህን ይነብር በየማነ ንጉሥ፣ ካህን በንጉሥ ቀኝ ይቀመጣል ተብሎ ተጽፏል ብሎ አሰፈረው። ሶስተኛም ንጉሡ ሲፈርድ ፍርድ አጓደለ፣ ድሃ በደለ። ሰምቶ እንዳልሰማ አይቶ እንዳላየ አልሆነም። አቃንቶ ፈረደ፣ አሟልቶ ፈረደ። ንጉሡ እንዴ ከንጉሥ በላይ ይግባኝ አለ እንዴ አለ። ያለ አልመሰለውም። ወይም በትዕቢት ተይዞ ተሰውሮበታል። ስልጣን ክፉ አይደለም፣ ስልጣን ክፉ ነው። ደህናውን ሰው ሰይጣን ያደርገዋል፣ አመፀኛ ያደርገዋል። ቢቀር ይሻላል፣ ላወቀበት ቢቀር ይሻላል። ክርስቶስን ስላበላቸው ስላጠጣቸው እናንግስ ሲሉት ከፊታቸው ዘወር አለ። ለኛ አብነት ነው። ቢቀር ይሻላል፣ ላወቀበት ቢቀር ይሻላል። ክርስቶስን ስላበላቸው ስላጠጣቸው እናንግስ ሲሉት ከፊታቸው ዘወር አለ። ለኛ አብነት ነው። ከስልጣን ፊት ዘወር በሉ፣ የዓለም ስልጣን ይቅርባችሁ፣ ይዟችሁ ይጠፋል ሲለን ነው ኢየሱስ ክርስቶስ። ታዲያ ከንጉሥ በላይ ይግባኝ የለም አለ እንጂ ይግባኝ ለማን? አደራው ለከፍተኛው ፍርድ ቤት እንዳት ለሰበር ችሎት እንዳትሉኝ አደራ። ይብላኝ ለማን? ይግባኝ ለማን? ለእግዚአብሔር ይባላል። ፍትህ ርት የእግዚአብሔር ነው።
እግዚአብሔር ነው። በዚህ ዓለም አልተገኘም እንደምናውቀው ማለት ነው። ታዲያ ምን አለ ሊቀ ካህናቱ አዛርያስ? እምነ መንግስት የአቢ ክህነት፣ ከመንግስት ስልጣን ንገሩኝ፣ የካህን ስልጣነ ክህነት ይበልጣል። ንጉሥ ዖዝያን በዚህ ሁሉ ተገስጾ አልተመለሰም። ጥፋ ያለው እንደዚህ ነው። ጥፋ ያለው አይመለስም። ይሄ ካህን ይሄን ያህል የሚመካብኝ ልብሰ ተክህኖ ለብሶ ጽና ይዞ ወደ ቤተ መቅደስ ገብቶ ዕጣን ማጠንን ቁም ነገር አድርጎት ነው ብሎ ባልተሰጠው ክህነት ልብሰ ተክህኖ ለብሶ ጥና ይዞ ሲያጥን እግዚአብሔር በለምጽ ቀሰፈው። በግንባሩ ላይ ለምጽ ታየ። የለምጻሙ ታሪክ ብዙ ነው። እዚህ ውስጥ ገብቼ ያንን አላነበውም አልተረጉመውም ጊዜ ስለሌለ። ለምጽ የርኩሰት ምልክት ነው። በቤተ መቅደስ መቆም አይቻልም። ከእግዚአብሔር ጉባኤ መቀላቀል አይቻልም። ከሰው ተለይቶ ከከተማ ወጥቶ ጎጆ ሰርቶ እግዚአብሔር እስኪያነጻ ድረስ መጠበቅ ያስፈልጋል። ራስ ሳይከናነቡ አፍን ሸፍኖ ልብስን ለሁለት ቀዶ መታጠቂያም ጫማም ሳያደርጉ የሁሉ ትርጉም አለው። ወዲያው ጽኑዓን የሆኑ ካህናት አሳደዱት፣ አባረሩት። እሱም እግዚአብሔር ቀስፎታልና ሸሸ ይላል። ከዚያ በኋላ ከለምጹ ነጻ የሚል ነገር አልተጻፈም። ከልቡ ንስሐ አልገባምና። እንግዲህ ተመልከቱት። ዖዝያንን ከፍ ከፍ ብሎ አየሁት፣ ስመለስ አጣሁት። ለጊዜው በቤተ መቅደሱ ከፍ ከፍ ብሎ ነበር። ከቤተ መንግስት ወጥቶ በቤተ መቅደሱ ላይ ታብዮ ነበር፣ ከፍ ከፍ ብሎ ነበር። ቤተ መቅደሱም ቤተ ክህነቱም ከኔ ስልጣን በታች ነው፣ በእግሬ ረግጬ በእጄ ጨብጬ እገዛለሁ ብሎ ነበር። ብዙ ሰዎችም አይተውት ነበር። ልብሰ ተክህኖ ለብሶ ጥና ይዞ ሲያጥን ወሶበ እገባ ኃጣይኩዎ፣ ስመለስ ንገሩኝ አጣሁት ነው። አጣሁት ነው። ዛሬም እግዚአብሔር እንደዚህ ሊያደርግ ይችላል። ይሄንን አንድ ነገር እንዳትረሱ። በዘመኑ የነበረው ነቢይ ኢሳይያስ ነው። ወዳጅ ነበሩ። ለጊዜው አልገሰጸውም ስለ ወዳጅነቱ አንድም ፈርቶ። እግዚአብሔር አገልጋዮቹ ስለሆን ብቻ አይተወንም። ዝም ማለት በማይገባው ሰዓት ዝም ብሏልና ከናፍሩ በለምጽ ረከሱ ይላል። ያ ታላቅ የእግዚአብሔር ነቢይ። እሱ ግን አንገቱን ደፍቶ እንደ እንግጫ ራሱን ዝቅ አድርጎ እናቱ እንደሞተችበት ተጨብጦ አለቀሰ፣ አዘነ። ያ የተፈራ ዖዝያን፣ ያ እንደ ዝግባ ከፍ ከፍ ያለ ዖዝያን ሞተ። እርሱ በሞተበት ዘመን እግዚአብሔር ለኢሳይያስ ተገለጠለት። ለምን? ከመሞቱ በፊት ለምን አልተገለጠለትም? ሞቶ ከተረሳ በኋላ ለምን ለኢሳይያስ አልተገለጠለትም? እግዚአብሔር ምክንያት አለው። እግዚአብሔር ዓላማ አለው። ሚስጥሩ ምን መሰላችሁ? አንተ ኢሳይያስ የፈራኸው ንጉሥ ዖዝያን ይሄው ሞተ፣ እኔ አለው ሲለው ነው። ዛሬ የፈራናቸው ሁሉ እንደ ዖዝያን ይሞታሉ።
እግዚአብሔር ግን ለዘላለም ይኖራል። በባህሪው ሞት በመንግስቱ ሽረት የለበትምና ማለት ነው። ለዛሬ በቃናል። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። መምህር ብርሃኑ እግዚአብሔር ይስጥልኝ። በእውነት አጸደቁኝ። ተኝቼ የነበረ ማረፍደው የምን መኝታ ነው ብለው አንቀው ነው ያመጡኝና እግዚአብሔር ይስጥልኝ። አስበ መምህራንን ያድልልኝ።